በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ዜጎች ጉዳይ ዛሬም እጅግ አሳሳቢ ሊባል ወደሚችል አይነት ሁኔታ ውስጥ ሊገባ እንደሚችል ስጋቶች ይነሳሉ። በዚህ ሰዓት ላይ 63 የሚሆኑ ኢትዮጵያውያን በየትኛውም ጊዜ ሊፈጸም የሚችል ወይም የተፈረደባቸው የሞት ፍርድ ሊፈጸምባቸው እንደሚችል ስጋት አላቸው። ወይም ከዚህ ቀደም ደግሞ በነበሩት ጊዜያት ኦልሞስት በዚህ ዓመት መግቢያ ብለን ልንገልጽ በምንችል በፈረንጆቹ 2026 መግቢያ አካባቢ ላይ እየተባለ የሚነሱ መረጃዎች እንደሚያሳዩት ከሰሞኑም ደግሞ ሚድል ኢስት አይ እየተባለ የሚጠራ የዜና ምንጭ ይዞት በወጣው ዘገባ ላይ 8 የሚሆኑ ኢትዮጵያውያን ደግመዋለሁ 8 የሚሆኑ ኢትዮጵያውያን የሞት ፍርድ ተፈጻሚ ሆኖባቸዋል። ታዲያ በእንደዚህ አይነት አስቸጋሪ ሁኔታ ውስጥ እነሱ ከመገኘታቸው ጋር ተያይዞ የኢትዮጵያ መንግስት እነዚህን ዜጎች በተለይ አሁን የሞት ፍርዳቸውን እየተጠባበቁ እንደሆነ የሚገለጽላቸውን 63 የሚሆኑ ኢትዮጵያውያን በሳውዲ አረቢያ እስር ቤቶች ውስጥ የሚገኙ ዜጎቻችንን ምናልባት ይህንን የሞት ፍርድ ሊያስቀርላቸው የሚችልበት መንገድ የለም ወይ የሚለው ጥያቄ ግድ መጠየቅ አለበት። ምክንያቱም በሌሎች ሀገራት ተሞክሮች ላይ እንደምንመለከተው እንደምናየው እነ ፊሊፒንስ፣ እነ ህንድ፣ እነ ፓኪስታንና የመሳሰሉት ሀገራት በተለያየ አጋጣሚ በሳውዲ አረቢያ ውስጥ ዜጎቻቸው የሞት ፍርድ በተፈረደባቸው አጋጣሚ ላይ ኢቭን በነፍስ ማጥፋት ወንጀል ተይዘው የሞት ፍርድ በተፈረደባቸው አጋጣሚዎች ላይ በዛው በሳውዲ አረቢያ ውስጥ የሚገኙ ነባራዊ ሁኔታዎችንና ዓለም አቀፋዊ ህጎችን ዲፕሎማሲያዊ ጥረቶችን በማድረግ ዜጎቻቸውን ከሞት ፍርድ ማስመለጥ የቻሉባቸው ታሪኮች አሉ። ከዚህ በመነሳት ኢትዮጵያ አሁን እነዚህ ዜጎቿን እንዴት ነው ከሞት ፍርድ ልታስመልጥ የምትችለው የሚለውን ጉዳይ በዚህ ጥንቅር ላይ በተወሰነ መልኩ እንቃኛለን። እርግጥ ነው በሰሞኑ ከሰማናቸው ጉዳዮች መካከል የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ከሳውዲ አረቢያ አምባሳደር አብደላህ ቢን ሐሰን አልዛሃሪ ጋር በሐምሌ 1 ቀን 2018 ዓ.ም ማለት ነው በዚህ በመዲናችን አዲስ አበባ ውይይት ማድረጋቸውን መረጃዎች ያሳያሉ። የኢትዮጵያ የውጭ ጉዳይ ሚኒስትር በይፋዊ የትዊተር ወይም ኤክስ እያልን በምንገልጸው ማህበራዊ ትስስር ገጹ ላይ ባጋራው መረጃ ላይ እንደተመላከተው ከሆነ ያ የሁለቱ እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስትር ከአምባሳደሩ ጋር የነበራቸው ውይይት በዋናነት በሳውዲ አረቢያ የሚገኙ ዜጎችን በተለይ የኢትዮጵያኖቹን ጉዳይ ላይ ትኩረት የሚያደርግ እንደሆነና እንዲሁም በቀጠናዊ የሰላምና ደህንነት ጉዳዮች ላይ ያተኮረ እንደነበረ ተገልጿል። ቀጠናዊ ሰላምና ደህንነት ጉዳይ ለመነጋገር ኢትዮጵያ ውስጥ ካለ አምባሳደር ጋር አይደለም አክቹሊ ንግግር የሚያስፈልገው በጣም ከፍተኛ የሳውዲ ባለስልጣናት ጋር ነው። አሁን ይሄ ከሳውዲ አምባሳደር ጋር የኢትዮጵያ የውጭ ጉዳይ ሚኒስትር ቆይታ ማድረጋቸው በተለይ ከሰሞኑ ሚድል ኢስት አይ ይዞት ወጥቶ ከነበረው ዘገባ አንጻር ማለትም 8 የሚሆኑ ኢትዮጵያውያን ኦልሬዲ የሞት ፍርድ ተፈጸመባቸው የሚለው ዜና ከወጣ በኋላ የመጣ አይነት ውይይት በመሆኑ ምናልባትም ዋነኛ አበይት ትኩረቱ የሚሆነው የነዚሁ አሁን በሳውዲ እስር ቤቶች ውስጥ ያሉ 63 ኢትዮጵያውያን ዜጎች እንደሆነ መረዳትና መገንዘብ ይቻላል። የሚገርማችሁ ግን ይሄ ዲፕሎማሲያዊ ጥረት በተለያየ አጋጣሚ ላይ የኢትዮጵያ መንግስት ሲያከናውን እንደነበር አይዘነጋም። ከሰሞኑም በቅርቡ በዚያው ዲፕሎማሲያዊ ጥረት አማካኝነት 343 የሚሆኑ ኢትዮጵያውያን ወደ አዲስ አበባ መምጣታቸውን መረጃዎች ያመላክታሉ። ይሄ ይበል የሚያሰኝ ሊጠናከር የሚገባው ተግባር ቢሆንም ነገር ግን አሁን የአደንዛዥ እጽ በማዘዋወር ተጠርጥረዋል ተብለው ያለ አግባብ በነገራችሁ ላይ ያለ አግባብ የምልበት ምክንያት ምንድነው? ሚድል ኢስት አይ ይዞት ወጥቶ በነበረ ዘገባ ላይ በሰዓቱ በሳውዲ እስር ቤቶች ውስጥ ያሉ ኢትዮጵያውያን ታሳሪዎችን ኢሞ በሚባለው መተግበሪያ አማካኝነት የተወሰነ ቃለ መጠይቅ እንዳደረገላቸውና ቃለ መጠይቃቸው ላይ የምትረዱት ነገር ምንድነው? እነዛ ሰዎች ወይም ኢትዮጵያውያኑ አንዳንዶቹ ምናልባት ምህረትን እናገኛለን በሚል ያለ ጥፋታቸው ጥፋተኛ እንደሆኑ፣ ሁለተኛ ነገር ትክክለኛ ወይም ደግሞ ብቁ የሆነ ጠበቃ እንዳልተቀጠረላቸው፣ ሶስተኛ ነገር ደግሞ ለምሳሌ በዚህ በኢትዮጵያ ውስጥ ያው ህጋዊ ሆኖ ጥቅም ላይ የሚውሉ የተለያዩ አይነት አደንዛዥ እጾች በሳውዲ አረቢያ ውስጥ ደግሞ እጅግ በጣም ከባድ ወንጀል ተደርገው የሞት ፍርድ የሚያስፈርዱ ናቸው። የመን ውስጥ ብትሄዱ ለምሳሌ የጫት ጉዳይ ምን እንደሆነ ይታወቃል። እና ከየመን አቋርጠው ወደ ሳውዲ አረቢያ ሲገቡ የመን ውስጥ እንዳለው አይነት ነባራዊ ሁኔታ መስሏቸው እነዛ ኢትዮጵያውያን ጫት ይዘው ነበር።
ኢትዮጵያ ውስጥ ያው የጫት ጉዳይ ይታወቃል። የሞት ፍርድ የሚያስፈርድ አይነት ሁኔታ ላይ የሚያደርስ አይደለም ማለት በህግም አሁን በቅርቡ የኢትዮጵያ መንግስት እያከናወናቸው ካሉ ጥረቶች በተጨማሪ ወይም ባሻገር ይህ ነው ሊባል የሚችል ነገር የለም። ሳውዲ አረቢያ ውስጥ ግን እንደዛ አይደለም። እነዛ ኢትዮጵያውያን ደግሞ ይሄ መረጃ የላቸውም እና ጫት ይዘው ተገኝተው ጭምር ነው እንግዲህ ያስቡት የሞት ፍርድ የተፈረደባቸው። አምነስቲ ኢንተርናሽናል ሳውዲ አረቢያ የሞት ቅጣት ግድያዎቿን በአስቸኳይ እንድታቆም ጠይቋል። በእጽ አዘዋዋሪነት ወንጀል የተፈረዱ ማናቸውም የሞት ቅጣቶች ወደ ሌላ ቅጣት እንዲቀየሩና ቅጣቱ ሙሉ በሙሉ ለማስቀረት እንደ መጀመሪያ እርምጃ መደበኛ የሞት ቅጣት እገዳ እንድታውጅም አምነስቲ ኢንተርናሽናል ጠይቋል። ይሄ ዓለም አቀፍ ተቋማት የሚያደርጉት ጫና ነው። በእነዚህ የሞት ፍርድ ሊፈጸምባቸው በሚችል ኢትዮጵያውያንና የሌሎች ሀገራት ዜጎች ጉዳይ ጋር በተገናኘ የነ አምነስቲ ጫና ነው። የኢትዮጵያ መንግስት በበኩሉ በዲፕሎማሲያዊ ጥረቶች በተለይ በሳውዲ አረቢያ ታስረው ከሚገኙ ዜጎች መካከል አሁን 343 የሚሆኑት አዲስ አበባ መድረሳቸው ከመነገሩ በዘለል በጥቅሉ ወደ 1600 የሚሆኑ ኢትዮጵያውያን ዜጎች ከሳውዲ እስር ቤቶች ውስጥ ምህረት እንዲያገኙ ማድረግ ተችሏል። ነገር ግን 63 የሚሆኑ ኢትዮጵያውያን ቢያንስ በእጽ ወንጀል ምክንያት አሁንም የመገደል ከፍተኛ ስጋት እንዳለባቸው ማስጠንቀቂያዎቹ ተደጋግመው እየወጡ ነው። አምነስቲ ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ ሳውዲ አረቢያ ከጥር 1 ቀን እስከ ሰኔ 15 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ 96 ሰዎችን ገላለች ወይም የሞት ፍርድ ፈጽማለች። ከነዚህ ውስጥ 61ዱ በእጽ ማዘዋወር ወይም ከእጽ ጋር በተገናኘ ጉዳይ ወንጀሎች ተከሰው ፍርድ የተፈረደባቸው ናቸው። አምነስቲ አክሎም ሲናገር በእጽ ወንጀል ከተገደሉት መካከል 39ኙ የውጭ ሀገር ዜጎች ሲሆኑ 7 የሚሆኑት ደግሞ ኢትዮጵያውያን ናቸው ብለዋል። አምነስቲ 7 ኢትዮጵያውያን ናቸው ይላል። የሚድል ኢስት አይ ዘገባ ደግሞ 8 ኢትዮጵያውያን እንደሆኑ ይናገራል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅ ተመራማሪ ዳና አህመድ ይባላሉ እና እሳቸው ስለዚህ ጉዳይ ሲናገሩ ዓመቱ አጋማሽ ሳይደርስ ገና ሳውዲ አረቢያ ወደ 100 የሚጠጉ ሰዎች ላይ የሞት ፍርድን ተፈጻሚ አድርጋለች። ባለስልጣናቱ ያለምንም ርህራሄ እንዲሁም ከህግ ውጪ የሞት ቅጣትን እየተገበሩ መሆናቸው በጣም አሳዛኝ ነው በማለት አቋማቸውን በግልጽ አንጸባርቀዋል። አክለውም የውጭ ሀገራት ዜጎች ምናልባት ሳውዲ አረቢያ በእጽ ወንጀሎች ለምታከናውነው አረመኔያዊ የሞት ቅጣት አጠቃቀም ዋነኛ ሰለባ መሆናቸውን ተናግረው ይህም በተደጋጋሚ እጅግ ኢፍትሃዊ በሆነ የፍርድ ሂደት ውስጥ ካለፉ በኋላ የሚፈጸም ስለመሆኑ አብራርተዋል። ልብ አድርጉ፣ በተደጋጋሚ እጅግ ኢፍትሃዊ በሆነ የፍርድ ሂደት ውስጥ ካለፉ በኋላ ይኸው የሞት ፍርድ ይፈጸምባቸዋል። የሳውዲ ባለስልጣናት ሁሉም የሞት ቅጣቶች በአስቸኳይ በማቆም ይፋዊ የሞት ቅጣት እገዳ መጣል እንዳለባትም ነው የአምነስቲ ባለስልጣናት በማስጠንቀቅ ላይ የሚገኙት። ይህ ማስጠንቀቂያ የተሰማው ታዲያ የኢትዮጵያ ውጭ ጉዳይ ሚኒስትር በሳውዲ አረቢያ ህጋዊ ሂደት ላይ የነበሩ 1665 የኢትዮጵያ ዜጎች በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ የሚገኘው የቆንጽላ ጽህፈት ቤት ላለፉት 2 ዓመታት ካደረጉት ዲፕሎማሲያዊ ጥረት በኋላ አልጋወራሽ መሐመድ ቢን ሳልማን ንጉሳዊ አስተዳደሩ ምህረት እንዳደረገላቸው ካስታወቁ ከጥቂት ቀናት በኋላ ነበር። ሚኒስትሩ ሰኔ 17 ቀን 2018 ላይ እንደገለጸው 340 የሚሆኑ ኢትዮጵያውያን የጫነው የመጀመሪያው ተመላሽ ቡድን አዲስ አበባ ገብቷል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ ምህረቱም ደግሞ እነዚህን ዜጎች ተቀብለዋቸዋል። ዜጋ ተኮር ዲፕሎማሲ የሚለውን ጉዳይም አምባሳደሩ በሰዓቱ አንስተውታል። ነገር ግን እዚህ ጋር የተቃረኑ እውነታዎች አሉ። መንግስት ይህንን ዜጎቹን ወደ አዲስ አበባ ወይም ወደ ሀገራቸው እንዲመለሱ የማድረጉን ሂደት በአንድም ይሁን በሌላ መልኩ ትልቅ የዲፕሎማሲያዊ ስኬት አድርጎ ያስቀምጠዋል፣ አድርጎ ያወድሰዋል። ነገር ግን የአምነስቲ የቅርብ ጊዜ ማስጠንቀቂያ አሁንም በደርዘን የሚቆጠሩ ኢትዮጵያውያን ዜጎች
ታስረው ብቻ አይደለም የሞት ፍርዳቸውን እየተጠባበቁ እንደሆነ በግልጽ ያረጋግጣል። 1665 የሚሆኑ ኢትዮጵያውያን ምህረት ማግኘታቸው በጣም ትልቅ ነገር ነው። ከነዛ ውስጥ 340 የሚሆኑቱ አዲስ አበባ መድረሳቸው እጅግ በጣም ድንቅ ነገር ነው። ነገር ግን ይሄ እንደ ታላቅ ዲፕሎማሲያዊ ስኬት የሚቆጠር ነገር አይደለም። ለምን ካላችሁ ከዛ በብዙ የሚበልጡ ከነጭራሹ የሞት ፍርድ ተፈርዶባቸው በሳውዲ እስር ቤቶች ውስጥ የሚማቅቁ ኢትዮጵያውያን ዜጎች አሁንም በሳውዲ ውስጥ ይገኛሉና እንደ አምነስቲ መረጃ ከሆነ ሳውዲ አረቢያ መደበኛ ያልሆነውን የሞት ቅጣት እገዳ ካቆመች በኋላ በ22 መገባደጃ ላይ በእጽ ወንጀሎች ጋር በተገናኘ የሞት ቅጣትን ድጋሜ መፈጸም ወይም ማስፈጸም ጀምራለች። ከዛን ጊዜ ጀምሮ በሳውዲ የሞት ቅጣትን በከፍተኛ ሁኔታ የጨመረ ሲሆን በ2024 እንደ አውሮፓውያን አቆጣጠር ከተመዘገቡ 122 ግድያዎች በእጥፍ ጨምሮ በ2025 356 የሚሆኑ ዜጎች ወይም የተለያዩ ሀገር ዜግነት ያላቸውን ጨምሮ እዛው ሳውዲ ውስጥ የሚያሉ የሳውዲ ዜግነት ያላቸውን ጨምሮ 356 ሰዎች ላይ የሞት ፍርድን ፈጽማለች። 2024 ላይ 122 ሰዎች ላይ ነበር። በ2025 ላይ 356 ሰዎች ላይ ይሄው ጉዳይ ተፈጽሟል። የአምነስቲ ኢንተርናሽናል ዓለም አቀፍ የሰብአዊ መብቶች ሕግ የሞት ቅጣት አጠቃቀምን እጅግ ከባድ በሆኑ ወንጀሎች ላይ ብቻ እንደሚገደብና ይህም በአጠቃላይ ሆን ብሎ ሰውን መግደል የሚመስል አይነት ወንጀል በቃ የግድያ ወንጀልን እንደሚያካትት ገልጾ የእጽ ወንጀሎች ግን ይህንን መስፈርት አያሟሉም ብለዋል። ይህንን ልብ አድርጉ። ዓለም አቀፍ የሰብአዊ መብቶች ሕግ የሞት አጠቃቀም የሚባለው ጉዳይ የሞት ፍርድን ማስፈጸም የሚባለው ጉዳይ አንደኛ በሆን ተብሎ በሚከናወን የግድያ ወንጀል ላይ የሞት ፍርድ ሊፈጸም ይችላል። ዓለም አቀፍ መርሁን ነው የምነግራችሁ፣ የሰብአዊ መብት ሕጉን ነው የምነግራችሁ። ሆን ተብሎ የሚፈጸም ግድያ ላይ የሞት ፍርድ ሊፈጸም ይችላል። ከዛ ውጭ ግን ከእጽ ወንጀል ጋር ተያይዞ የሞት ፍርድ መፈረድ የለበትም የሚል ዓለም አቀፋዊ የሰብአዊ መብት ሕጎች መግባባት አለ። እንዲህ አይነት ነባራዊ ሁኔታ እያለ ነው እንግዲህ ቀደም ብዬ እንዳልኳችሁ እነዛ ኢትዮጵያውያን ዜጎች 8 የሚሆኑቱ የሞት ፍርዱ ተፈጽሞባቸዋል። 63 የሚሆኑቱ ደግሞ በየትኛውም ጊዜ ይኸው የሞት ፍርድ ሊፈጸምባቸው የሚችል ሆኗል። ከጉዳዩ ጋር በተገናኘ በጣም በተለያየ አጋጣሚ ላይ ተቃውሞች ምህረት እንዲደረግ የሚጠይቁ እንቅስቃሴዎች አሉ። በዚህ ረገድ የኢትዮጵያ ካቶሊክ ሊቃነ ጳጳሳት ጉባኤ ያከናወናቸው ነገሮችን ሳላነሳ ማለፍ አልፈልግም። በጣም ማድነቅም ማመስገንም እፈልጋለሁ። የኢትዮጵያ ካቶሊካዊት ጳጳሳት ጉባኤ በግንቦት 2018 ዓ.ም ለሳውዲ አረቢያ መንግስት ይፋዊ ጥሪ አቅርቦ እንደነበር አይዘነጋም። በደርዘን የሚቆጠሩ ኢትዮጵያውያን የሞት ፍርድ ላይ እንደሆኑ በመግለጽ የሞት ቅጣቱ እንዲቆምም ጠይቆ ነበር። ሊቀ ጳጳሱ ንጉሥ ሰልማን ቢን አብዱልአዚዝ አልሳውድ ምህረት እንዲያደርጉ ተማጽኖ እንደነበረም ጭምር መረጃዎች ያሳያሉ። የኢትዮጵያ መንግስትም ያው የዜጎቹን ሕይወት ለመታደግ ዲፕሎማሲያዊ ጥረቶችን እንዲያጠናክር የካቶሊክ ሊቃነ ጳጳሳት ጉባኤ ጥሪ አቅርቧል። የኢትዮጵያ የውጭ ጉዳይ ሚኒስትር ለእንደዚህ አይነት ጥሪዎች ምላሽ መስጠት ሊባል በሚችል ሁኔታ በሳውዲ አረቢያ ስለሚገኙ የኢትዮጵያ ስደተኞች ደህንነትና የወንጀል ክስ ጋር በተገናኘ ዲፕሎማሲያዊ መስመሮችን በመጠቀም ያው ያከናወናቸው ጥረቶች አሉ። እነዛ ጥረቶች ለምሳሌ በሰኔ 2018 ላይ በተወሰነ ፍሬ አፍርተዋል። የውጭ ጉዳይ ሚኒስትር ከ2 ዓመት በላይ ለሚጠጋ ጊዜ ከተደረገ ድርድር በኋላ ቀደም ብያልኳችሁ የ1665 ኢትዮጵያውያን ዜጎች ንጉሳዊ ምህረት ተደርጎላቸው ነበር። ሰኔ 17 2018 ላይ ደግሞ 340 ተመላሾች አዲስ አበባ ገብተዋል። ይህንን ጉዳይ የውጭ ጉዳይ ሚኒስትር ዴታ የሆኑት ብርሃኑ ጸጋዬ ሂደቱን በሪያድ የሚገኘው የኢትዮጵያ ኤምባሲና በጅዳ የሚገኘው የቆንጽላ ጽሕፈት ቤት ላይ ላደረጉ ቀጣይነት ያለው ዲፕሎማሲያዊ ጥረት የተገኘ ውጤት ነው ሲሉ ገልጸውትም ነበር። ነገር ግን መንግስት ይህንን የጅምላ ምህረት በደስታ ባበሰረ ማግስት ነው እንግዲህ የ63 ኢትዮጵያውያን ዜጎች በሞት አፋፍ ላይ የመገኘታቸው ጉዳይ አሁንም ወደ ትኩረት ውስጥ የመጣው። እዚህ ጋር ነው እንግዲህ
ሌሎች ሀገራት ዜጎቻቸው በእንደዚህ አይነት ሁኔታ ራሳቸውን በሳውዲ አረቢያ ውስጥ ሲያገኙ ምን አደረጉ የሚለውን ነገር ማየት የሚገባን ዜጋ ተኮር ዲፕሎማሲ ብለን ብቻ የምንቋጨው ነገር ነው ወይስ ከዛ ያለፈ ነገር ማድረግ እንችላለን ነው ወይስ አንችልም የሚለውን ነገር ለመረዳት ለምሳሌ በጣም በርካታ በሺዎች የሚቆጠሩ የፊሊፒንስ ዜጎች በሳውዲ አሉ፣ ህንዳውያን አሉ፣ የፓኪስታን ሰዎች አሉ። በአንድም ይሁን በሌላ የተለያየ ጊዜ ላይ የሞት ፍርድ ይፈረድባቸዋል። ያኔ እነዚህ ሀገራት ምን እንዳደረጉ ስትረዱ የኢትዮጵያ መንግስት ከዜጋ ተኮር ዲፕሎማሲ በዘለል የተሻለ ነገር ማድረግ እንደሚጠበቅበት ትረዳላችሁ። ካፍታ በኋላ ልመለስ። የሌሎች ሀገራት ስኬታማ ስልቶችን ጨምሮ በተወሰነ ሁኔታ የኢትዮጵያ መንግስት ሊተገብራቸው የሚችሉ አማራጮችን መመልከት ስንጀምር የመጀመሪያው ወደ ፊሊፒንስ ይወስደናል። ፊሊፒንስ በባህረ ሰላጤው ሀገራት መካከለኛው ምስራቅ ላይ በዛ ቀጠና ላይ ጨምሮ በውጭ ሀገራት ለሚገኙ እንዲሁም የሞት ፍርድ ሰለባ ለሚሆኑ ዜጎቿ አንድ ማዕቀፍ አላት። ሌጋል አሲስታንት ፈንድ LAF የሚባል የህግ እርዳታ ፈንድ የሚባል ነገር አላት። አሁን ይህንን ነገር ማድረግ መቻሏ ፊሊፒንስ ዜጎቿ በተለያየ አጋጣሚ ላይ የሞት ፍርድ ሰለባ በሚሆኑበት ጊዜ ትክክለኛ የፍርድ ሂደት እንዲያገኙ ትክክለኛ ጠበቃዎችን፣ የይግባኝ ክርክሮችን፣ የፍርድ ቤት መዛግብትና ትርጉም ስራዎችን ለማከናወን የሚያስችሉ ስራዎችን የምታስፈጽምበት አካሄዷ ነው ሌጋል አሲስታንት ፈንድ የሚባል። በዚህ አማካኝነት በጣም በርካታ የፊሊፒንስ ዜጎች በተለያየ አጋጣሚ በዛው በሳውዲ አረቢያ ውስጥ ጭምር ከሞት ፍርድ የዳኑባቸው አጋጣሚዎች አሉ። አሁን ኢትዮጵያውያን ዜጎች በሳውዲ አረቢያ በእስር ቤት ውስጥ ሆነው በተለይ 63 የሚሆኑቱ የሞት ፍርድን እየተጠባበቁ ነው ስንል አንደኛ እዚህ ቦታ ላይ ሲደርሱ ቀደም ብዬ እንዳልኳችሁ ትክክለኛ የሆነ የፍርድ ሂደት አላገኙም። በሌላ ቋንቋ የጥብቅና ጉዳይ አልተከበረላቸውም ወይም ብቁ የሆነ የጥብቅና ስራ አልተፈጸመላቸውም። ሁለተኛ ጉዳይ ወንጀሉን ፈጽመናል ብለው ሲያምኑ ፈጽመውት ሳይሆን አሁን ይህንን የምለው ሚድል ኢስት አይ ይዞት ከወጣው ዜና ላይ ካገኙት መረጃ መነሻነት ነው። እዛ ላይ እንዳልኳችሁ በኢሞ ያነጋገራቸው የሞት ፍርዳቸውን የሚጠባበቁ ኢትዮጵያውያን የሚሉት ምንድን ነው? ምህረት የሚያደርጉልን መስሎን ባላጠፋ ነው ጥፋት አዎ አጥፍተናል ብለን ፈረምን እያሉ ነው የሚናገሩት። እነዚህ ሰዎች አንደኛ ጠበቃ የላቸውም፣ ሁለተኛ ያላጠፉትን ጥፋት ነው ፍርድ የተፈጸመባቸው። ስለዚህ የእነዚህን ሰዎች የይግባኝ ጉዳይ ለማንሳት ለመጠየቅ እንዲቻል የኢትዮጵያ መንግስት ልክ ፊሊፒንስ እንደምታደርገው በተወሰነ ሁኔታ ከፍተኛ የሆነ የህግ ከለላና የመከላከያ ወይም ፈንድ በማቋቋም ሌጋል ዲፌንስ እንዲሰራላቸው እንዲከናወንላቸው ጥረቶች መቀጠል አለባቸው። ይሄ እንግዲህ ከዲፕሎማሲያዊ ጥረቶቹ ጋር ተያይዞ አብሮ የሚከናወንና ዜጋ ተኮር ዲፕሎማሲ በምንለው ማዕቀፍ ውስጥ አብሮ የሚነሳና የሚገባ ነው። ዜጋ ተኮር ዲፕሎማሲ ብለን ዜጎቻችን ያው በሳውዲ አረቢያ ውስጥ በትክክለኛ ባልሆነ መንገድ የሞት ፍርድ እየተፈረደባቸው እየተፈጸመባቸው እየታየ ያን ጉዳይ በዝምታ ኢትዮጵያ መንግስት ያልፈዋል ብዬ ባላስብም ግን ኦልሬዲ የሞት ፍርዱ ተፈጻሚ መሆን ጀመረ። አሁን ነገሩን የበለጠ አንገብጋቢ የሚያደርገው ይሄ ነው። ኦልሬዲ 8 የሚሆኑ ኢትዮጵያውያን የሞት ፍርዱ ተፈጽሞባቸዋል። 63ቱ ደግሞ ይቀራሉ። ሌሎቹ ላይም በየትኛውም ጊዜ ሊፈጸም ይችላል። ያንን ነገር በተወሰነ ሆልድ ለማድረግ የአዲስ አበባ ውስጥ የሚገኘውን የሳውዲን አምባሳደር ከማናገር በዘለል የሌጋል ፈንድ እንዳልኳችሁ የህግ ከለላ ሊከናወን የሚችልበትን አይነት
አማራጮችን መፍጠርና ማዘጋጀት በጣም እጅግ አስፈላጊ ነገር ነው። ቀደም ብዬ በዓለም አቀፍ የሰብአዊ መብት ሕግ ያለው መስማማትን ሳነሳላችሁ ያልኩት ነጥብ እነዚህ ሰዎች ላይ እንግዲህ የሞት ፍርድ ሲፈጸም ሆን ተብሎ በሚከናወን የግድያ ወንጀል ላይ ከሆነ ምናልባት የሞት ፍርድ ሊፈጸም ይችላል ይላል ዓለም አቀፉ የሰብአዊ መብት ሕግ መስማማት። የእጽ ጋር ተያይዞ የሚከናወኑ ወንጀሎች ላይ ግን መፈጸም የለበትም በሚል ይከናወናል። አሁን እጽነቱ ብቻ ሳይሆን እነዛ ሰዎች አንደኛ ባለማወቅ ያው ምንም እንኳን ባለማወቅ ከሕግ ተጠያቂነት ባያድንም ግን ፌር አይደለም። ሁለተኛ ነገር ደግሞ ትክክለኛ የሆነ የፍርድ ሂደት አላገኙም እነዛ ሰዎች። በቃ የሚድል ኢስት አይ ዘገባን ገብታችሁ ስትመለከቱት ትክክለኛ የፍርድ ሂደት ሳያገኙ ነው የሞት ፍርድ የተፈረደባቸው። ዛስዋይ አንዳች ነገር መከናወን መደረግ አለበት የሚል አቋም ላይ የመጣሁት። የግድያ ወንጀል ኢቭን እኮ ሲፈጸም ለምሳሌ እነ ፓኪስታን ምን ያደርጋሉ መሰላችሁ? በተለያየ አጋጣሚ ላይ የዜጎቻቸው በነፍስ ማጥፋት ወንጀል የሞት ፍርድ ተፈርዶባቸው የግድያ ወንጀል ተፈርዶባቸው ያንን ሊፈጸምባቸው ሲል ያው በእስልምና ሕግ ወይም ሸሪያ በምንለው መሰረት የተወሰኑ የሞት ፍርድ የተበየነባቸው ወንጀሎች በተለይ ከግድያ ጋር የተያያዙቱ በሟች ቤተሰቦች ይቅርታ ወይም በደም ካሳ ዲያህ ይሉታል እንግዲህ በአረበኛው የደም ካሳ ክፍያ ሊቀየሩ ይችላሉ። ምንም እንኳን ያው አሁን ያለው ጉዳይ ከእጽ ጋር የተያያዘ ቢሆንም ነገር ግን ቱዛት ኤክስተንት ነው የምላችሁ። ፓኪስታን ለምሳሌ በዚህ ረገድ የሞት ፍርድ በግድያ ወንጀል ተፈርዶባቸው ተፈጻሚ ከመደረጉ በፊት የደም ካሳ ወይም ዲያህ በሚባለው አይነት አማራጭ ፈንድ ማደራጀትና ማደራደርን በመጠቀም በተመሳሳይ ሁኔታ ዜጎቿን ከሞት አትርፋለች። ያውም ኢቭን በዓለም አቀፍ ሕግ ላይ ያለ መስማማት ይሄ ዓለም አቀፍ የሰብአዊ መብት ኮንሰፕቶች ላይ አውቆ በሚፈጸም የግድያ ወንጀል ጋር ተያይዞ የሞት ፍርድ ሲፈጸም ወይም ሲፈረድ ያንን የደም ካሳ ክፍያ በሚል ለማደራደርና ነገሩን የሆነ ፈንድ አደራጅቶ አማራጭ መፍትሄ ለመስጠት የሚደረግ ጥረት አለ። ኢቭን ከእጽ ያለፈው ጉዳይ ላይ ነው የምላችሁ። እርግጥ ነው አሁን የደም ካሳ ጉዳይ ከእጽ ጋር የሚያገናኘው ምንም ነገር የለም። እንደው ግን እንደ አማራጭ ሀገራት ቱዛት ኤክስተንት ይሄዳሉ፣ ያን ያክል ርቀት ይጓዛሉ የሚለውን ነገር ላነሳ ስለፈለግኩ ነው። በተወሰነ መልኩ የተፈረደባቸው ሰዎችን የማስተላለፍ ስምምነትን መፈረም የሚባለው ጉዳይ ትራንስፈር ኦፍ ሰንተንስድ ፐርሰን አግሪመንት ብለን ልንገልጽ የምንችለው ደግሞ ሌላው የኢትዮጵያ መንግስት ሊከተለው ይገባል ተብሎ ከሚነሱ አማራጮች ውስጥ ነው። ይህ ስምምነት በአንድ ሀገር ጥፋተኛ ተብሎ የተፈረደበት የውጭ ዜጋ ቅጣቱን በገዛ ሀገሩ እስር ቤት ውስጥ እንዲፈጸምበት የሚያስችል ህጋዊ ማዕቀፍ ነው። ዓለም ላይ ያለ አሰራር ነው። ቡጁምቡራ ውስጥ ሄዳችሁ የሆነ ጥፋት ብትሰሩና በዛ በሰራችሁት ጥፋት ፍርድ ቢፈረድባችሁ ከዛ የኢትዮጵያ መንግስት ፍርድ መፈረዱ ተገቢ ነው፣ እነዚህን ሰዎች በኔው ሀገር በሚገኝ እስር ቤት ውስጥ እቀጣቸዋለሁ፣ ፍርዱ ተፈጻሚ ይሆንባቸዋል ብሎ ማምጣት ይችላል። ይሄ ዓለም አቀፍ ላይ ያለ ህጋዊ ማዕቀፍ ነው። ከዚህ አንጻር ታዲያ ኢትዮጵያ ከሳውዲ አረቢያ ጋር የሁለትዮሽ የእስረኞችን ማስተላለፍ ስምምነት በማከናወን ጠንካራ የሆነ ድርድርን በማድረግ ወደ እንደዚህ አይነት ሁኔታ ነገሩን ልታመጣ የምትችልበት መንገድ መፈለግ አለባት። ይህ ስምምነት ከተፈረመ ለምሳሌ በሳውዲ አረቢያ ውስጥ የሚገኙ የሞት ፍርድ የተበየነባቸው ዜጎች ወደ ኢትዮጵያ መጥተው ቅጣታቸው በዕድሜ ልክ እስራት ተቀይሮ እዚሁ ሀገር እንዲታሰሩ ሊደረግ ይችላል። ይሄ ዓለም ላይ ያለ አሰራር ነው። ከዚህ አንጻር ህንድን ብንመለከት ህንድ ከሳውዲ አረቢያና ከሌሎች የባህረ ሰላጤው ሀገራት ጋር የተፈረደባቸውን ሰዎች የማስተላለፍ ስምምነት ተፈራርማለች። የተፈረደባቸውን ሰዎች የማስተላለፍ ስምምነት
በዚህ ምክንያት በሳውዲ አረቢያ እስር ቤቶች ውስጥ የነበሩ በርካታ ህንዳውያን በተለያየ አጋጣሚ ላይ የተፈረደባቸው ፍርድን ወይም ቅጣታቸውን በሀገራቸው እንዲጨርሱ ወደ ህንድ ተላልፈው መሰጠታቸው አይዘነጋም። ህንድ ማድረግ ከቻለች ኢትዮጵያስ ይሄንን ለማድረግ ለምን ያቅታታል ነው ጥያቄው። ወደ ሌላኛው አማራጭ እንሸጋገራለን። ሌላኛው አማራጭ ኢትዮጵያ እነዚህ ዜጎቿን የሞት ፍርድ ያላግባብ የተፈረደባቸው ዜጎቿን ከዛ የሞት ፍርድ ተፈጻሚነት ለማዳን ምን ልታደርግ ትችላለች በሚለው ውስጥ እያነሳን ባለው ነጥብ ሶስተኛውን ነጥብ አነሳለሁ። የመጀመሪያው ጉዳይ ያው የከፍተኛ የህግ ከለላ ማከናወን የሚቻልበት ሌጋል ዲፌንስ ፈንድ ያልነውን ነገር በማዘጋጀት የነ ፊሊፒንስን ተሞክሮ መከተል ነው። ሁለተኛው ጉዳይ የተፈረደባቸው ሰዎችን የማስተላለፍ ስምምነት ነው። ህንድ ጋር ያለ ተሞክሮ ነው እያልን ነው። በሶስተኛ ደረጃ ጉዳዩን ወደ ዓለም አቀፍ የፍትህና የሰብአዊ መብት መድረኮች መውሰድ የሚቻልበትም አጋጣሚ አለ። በዚህ ረገድ እንግዲህ ሐሳቡ ምንድነው? ሳውዲ አረቢያ የቬና ቆንስላ ግንኙነት ኮንቬንሽን የምንለውን ሐሳብ ፈራሚ ሀገር ተብላ ትገለጻለች። ቬና ኮንቬንሽን ኦን ኮንሱላር ሪሌሽን ፈራሚ ሀገር ነች። ይህ ኮንቬንሽን አንድ የውጭ ሀገር ዜጋ ሲታሰር ወይም ይሄ ስምምነት አንድ የውጭ ሀገር ዜጋ ሲታሰር በአስቸኳይ ለሀገሩ ኤምባሲ ሊነገርና የቆንስላ እርዳታ እንዲያገኝ የኤምባሲውን እርዳታ እንዲያገኝ ወዲያው መመቻቸት አለበት። እንግዲህ የኢትዮጵያን ዜጎችን ጉዳይ በተመለከተ የፍርድ ሂደቱ ላይ ኢፍትሐዊነት አለ የሚለው ጉዳይ መቼስ የነ አምነስቲ ኢንተርናሽናል የነ ሂውማን ራይትስ ዋች ሪፖርት የነ ሚድል ኢስት አይ የሰሞኑ ዘገባ እና የመሳሰሉት በግልጽ አሳይተዋል ምን ያክል ኢፍትሐዊ በሆነ መንገድ የሞት ፍርዱ በነዛ ኢትዮጵያውያን ላይ እንደተፈረደ። ፍርድ ሂደቱ ኢፍትሐዊ ከሆነ ወይም በሌላ ቋንቋ የቬና ኮንቬንሽን ተጣሰ እንደማለት ነው። ሳውዲ አረቢያ የፈረመችውን ያንን ስምምነት ጣሰች ማለት ነው። ይህን ጊዜ ኢትዮጵያ ምን ማድረግ ትችላለች? ኢትዮጵያ ጉዳዩን በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት UNHRC እንዲሁም በልዩ ሪፖርቶች አማካኝነት ይፋዊ አጀንዳ በማድረግ ዓለም አቀፋዊ ጫና መፍጠር የምትችልበትን መንገድም መሞከር ትችላለች። ለምሳሌ ሜክሲኮን እንመልከታት። ሜክሲኮ በአሜሪካ የሞት ፍርድ የተፈረደባቸው ዜጎቿ የቆንጽላ ማግኘት መብታቸው ተጥሷል ወይም የቆንጽላ ድጋፍ የኤምባሲውን ድጋፍ የማግኘት መብታቸው ተጥሷል በሚል ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ ICJ በመውሰድ ICJ ማለት የሀገራትን ጉዳይ የሚመለከተው ተቋም ማለት ነው። ኢንተርናሽናል ክሪሚናል ኮርት አለ አይደለ? ICC የምንለው ICC እሱ በግለሰቦች የሚፈጸሙ ወንጀሎችን ዓለም ላይ የሚመለከት ነው። በሀገራት መካከል እንደዚህ አይነት ውጥረት ሲኖር ያንን ጉዳይ የሚቃኙት ደግሞ ICJ የሚባለው ነው። ኢንተርናሽናል ኮርት ኦፍ ጀስቲስ የዓለም አቀፉ የፍትህ ፍርድ ቤት ማለት ነው። ሜክሲኮ ጉዳዩን ወዴት ወሰደችው? ወደ ICJ ወሰደችው፣ ወደ ዓለም አቀፉ የፍትህ ፍርድ ቤት። ዜጎቼ የሞት ፍርድ ሲፈረድባቸው በአግባቡ የቆንጽላ ጽሕፈት ቤቴን የኤምባሲውን ድጋፍ አላገኙም፣ አላሳወቃችሁኝም፣ የፍርድ ሂደቱን አልተከታተልም፣ አናቅም ምን እንደሆነ። ይሄ ደግሞ የቬና ኮንቬንሽንን ይጥሳል። ሜክሲኮ አሜሪካን በዚህ መልኩ ነው በዓለም አቀፉ የፍትህ ፍርድ ቤት ላይ ስለ ዜጎቿ ስትል የሞገተችው። ይህን ጊዜ ፍርድ ቤቱ ወይም የዓለም አቀፉ የፍትህ ፍርድ ቤት የአሜሪካን የሞት ፍርድ ውሳኔዎች በድጋሜ እንዲመረመሩ አስገዳጅ ውሳኔ ሰጥቶ እንደነበረ አይዘነጋም። ሜክሲኮ የሞት ፍርድ የተፈረደባቸው
ዜጎቿን በአሜሪካ ውስጥ የቬና ኮንቬንሽን ተጥሷል በሚል ሐሳብ በዓለም አቀፍ መድረክ ላይ አሜሪካን ሞግታ አሜሪካ የፈረደችውን የሞት ፍርድ ውሳኔ ድጋሚ እንድትከልስ ማድረግ ችላለች። ዋይ ኖት ኢትዮጵያ ነው ጥያቄው። ጥያቄው ይሄ ነው። ሜክሲኮ አሜሪካ ላይ ሌሎች ሀገራት ተሞክሮችን ማየት እንችላለን ካለን ጊዜ አንጻር ነው እንጂ ለምን ኢትዮጵያ አታደርግም? ስለነዛ ዜጎቿ ይውላችሁ እነዚህ ሰዎች በአንድም ይሁን በሌላ ወደው አይደለም የተሰደዱት፣ መርጠው አይደለም፣ ሞልቶላቸው ለቅንጦት አይደለም ሄዱት። ማንም ሰው አገሩን ለቆ ሲሄድ ይሄ በተለይ በስደት በጣም አስቀያሚ ነገር ነው። በነገራችን ላይ እንደው ስደት የሚለውን ጉዳይ ካነሳን ከሰሞኑ የእነዚህ ኢትዮጵያውያን ስደተኞች ጉዳይ በጣም በብዙ ቦታ ኢቭን ግብጽ ውስጥ ራሱ ኢትዮጵያውያን ስደተኞች የኑሮ ፈቃዳቸውን ለመሰረዝ ቀጠሮ ተሰጥቷቸው ቀጠሮ እየተጠባበቁ ባለበት ጊዜ እንኳን ህገወጥ ናችሁ እየተባሉ በየእስር ቤት ይታጎራሉ። ግብጽ ሂውማን ራይትስ ዋች የሱዳን፣ የደቡብ ሱዳን፣ የኤርትራ እንዲሁም ደግሞ የኢትዮጵያ ዜጎች እጅግ በጣም ከባድ ሊባል በሚችል ሁኔታ በየእስር ቤቱ እየታጎሩ መሆኑን ገልጿል በግብጽ ውስጥ። እርግጥ ነው በሂውማን ራይትስ ዋች ሪፖርት ላይ የኢትዮጵያኖቹ ቁጥር ኢትዮጵያኖች የተገለጹበት መንገድ ሪፖርቱ ዋና ፎከስ ያጠነጠነው የደቡብ ሱዳን፣ የሱዳንና የኤርትራ ዜጎች ላይ ምን ያክል ነገሩ እየበዛ እንደመጣ ይገልጽና 19 ሰዎችን ቃለ መጠይቅ አድርገዋል ሂውማን ራይትስ ዋች በግብጽ ውስጥ ያለውን ነገር ሲመለከቱ እና ከነዛ 19 ሰዎች መካከል አንዱ ኢትዮጵያዊ ነው እና ያ ኢትዮጵያዊ የሚናገረው ያንን ነው። ወረቀቴ የሚታደስበት ቀነቀጠሮ ተሰጥቶኛል፣ ነገር ግን ይሄንን ቀነቀጠሮ እስከሚደርስ ድረስ እንኳን በነፃነት መንቀሳቀስ አልችልም፣ ምክንያቱም ከወጣሁና ካገኙኝ ኢሚዲየትሊ እስር ቤት ነው የሚያስገቡኝ። ቀጠሮ እየተጠባበቀ ያለ ኢትዮጵያዊ ነው ብሎ የሚናገረው። በግብጽ ውስጥ እንዲህ የሆነ ነው። ሳውዲ አረቢያ በምታዩት መልኩ እንግዲህ ኢፍትሃዊ ተብሎ ሊገለጽ በሚችል ሁኔታ ዜጎቻችን የሞት ፍርድ እየተፈጸመባቸው ነው። በየትኛውም ጊዜ የሞት ፍርድ ሊፈጸምባቸው የሚችል 63 ኢትዮጵያውያንም ተራቸውን እየጠበቁ ነው። እነዚህ ኢትዮጵያውያን ዜጎችን መብታቸው እኮ እንዲከበር ነው እየጮኩ ያለሁት። ሌላ እኮ ምንም ኢንቴንሽን የለኝም። ወንጀሉን ሰርተው ሊሆን ይችላል፣ አልሰሩም ሊሆን ይችላል፣ ምንም ማውቀው ነገር የለም። ነገር ግን ፍርድ ቤት ሲቀርቡ ፍትሃዊ የሆነ የፍርድ ሂደት ማግኘት አለባቸው። ዓለም አቀፍ ሕጎች፣ መርሆች መከበር አለባቸው። የሞት ፍርድ ከተፈጻሚነቱ በዘለል በዚህ በሀገራቸው መተው የዕድሜ ልክ ቅጣትም ሊቀጡ ይችላሉ፣ ጥፋተኛ ሆነው ከተገኙ ማለት ነው። እስኖት አዝን ወንጀልን እያበረታተው አይደለም፣ ነገር ግን ኢፍትሃዊ በሆነ መንገድ ነው የሞት ፍርዱ የተፈረደባቸው። ስለዚህ ይህንን ነገር ለማስቀረት ከሚሞከሩ እንግዲህ መንገድ ሊሆኑ ይችላሉ ተብለው ከሚነሱ ሐሳቦች መካከል ነው አሁን በሶስተኛነት ያነሳውላችሁ ዓለም አቀፉን የቬና ኮንቬንሽንን ጉዳይ በማንሳት ስለነዚህ የሞት ፍርድ የተፈረደባቸው ዜጎች ጉዳይ የኢትዮጵያ ቆንጽላ ምንም መረጃው አልነበረኝም፣ ታዛቢ አልነበርኩም። ይሁን እንጂ በቬና ኮንቬንሽን ላይ ሳውዲ አረቢያ ለማሳወቅ ተስማምታ ፈርማለች። ያንን ስለጣሰች ድጋሜ ነገሩ ይታይ በሚል ወደ ዓለም አቀፉ ተቋማት ነገሩን መውሰድ አሁንም እንግዲህ የረፈደበት ጉዳይ አይመስለኝም። ሌላኛው አማራጭና የመጨረሻው ብዬ ማስበው እንግዲህ የሁለትዮሽ የሥራ ስምሪቶችን በደንብ ማጠናከር ነው። ያው እንደ አማራጭ ሳይሆን ነገሮችን በዘለቄታዊነት እንዴት ነው የምንቀርፋቸው። በተመሳሳይ ሁኔታ ያው አሁን በህገወጥ መንገድ ወደ ሳውዲ የሚደረገው ጉዞ መቼስ በጣም ከባድ ነው። ያንን ጉዳይ በዘለቄታዊነት ለመቅረፍ እንዲቻል ያው ህጋዊ የትብብር የሥራ ስምሪት ማዕቀፎችን መፈራረም የግድ ያስፈልጋል። ከዚህ ቀደም ያው
ተፈረሙ እንደነበር አይዘነጋም። ኢትዮጵያ ከተለያዩ ሀገራት ጋር እርግጠኛ አይደለሁም ከሳውዲ ጋር ያንን አይነት ስምምነት መደረስ ስለመቻሉ እርግጠኛ አይደለሁም። ግን ከሌሎች ሀገራት ጋርም ጭምር በዛው በመካከለኛው ምስራቅ ላይ ካሉቱ ጋር የተፈረሙ እንዳሉ መረጃዎች ያሳያሉ። የችግሩ ዋነኛ ምንጭ ይኸው ህገወጥ የሰዎች ዝውውር ጉዳይ በመሆኑ በስራ ስምሪት ስም የሚደረጉ ማጭበርበሮችን እንግዲህ ዜጎች ሳያውቁ እጽ እንዲያዘዋውሩ የሚደረጉበት ሁኔታም ስላለ እሱን ነገር መቅረፍ የሚቻልበትን መንገድ ዘለቄታዊ መፍትሄን ማሰብ ይፈልጋል። አሁን እነዚህ 63 ኢትዮጵያውያንን ከሞት ፍርድ በማስመለጥ ረገድ የኢትዮጵያ መንግስት የተለያዩ አማራጮችን ሞክሮ ቢሳካለት፣ ነገር ግን በዘለቄታዊነት ወይም ነገ ደግሞ ሌላ 63 ኢትዮጵያውያን እዚህ ቦታ ላይ ራሳቸውን ላያገኙ እንደሚችሉ ምንም ዋስትና የለም። ስለዚህ ለዛ ዋስትና ሊሆን የሚችለው ጉዳይ ህጋዊ የስራ ስምሪት ማዕቀፎችን በማስፋት አማራጮችን በማሳደግ መፍትሄው እንግዲህ ስር ነቀል የሆነ እንዲሆን ማድረግ የሚለው አይ ቲንክ የሚያስማማን ይመስለኛል። እሱ ግን ኢን ዘ ሎንግ ረን የሚከናወን በረጅም ጊዜ ሂደት ውስጥ የሚከናወን ስራ ነው። በረጅም ጊዜ ሂደት ውስጥ ይሄ ነገር የሚከናወን ነው ካልን በአጭር ጊዜ ውስጥ አጣዳፊ የሆነው ጉዳይ ኢፍትሃዊ በሆነ የፍርድ ሂደት ውስጥ ጠበቃ ሳይቆምላቸው የአረበኛ ቋንቋ በወጉ በማይናገሩ ኢትዮጵያ ላይ የተፈረመው ይኸው የሞት ፍርድ ጉዳይ ለማስቀረት ቀደም ብሎ ያነሳውላቸውን ጉዳዮች ከህንድ ከነ ፊሊፒንስ ከነ ፓኪስታን ከነ ሜክሲኮ የቃኘናቸው ያየናቸው ተሞክሮች ለኢትዮጵያ ትልቅ ትምህርት ይሆናሉ ብዬ አስባለሁኝ። አምሹር ከዚህ የተሻለ ነገር ማሰብ የሚችሉ ሰዎች በቦታው ላይ አሉ ብዬ አምናለሁ። ከዚህ የተሻለ ነገር እንግዲህ በትንሽ ንባብ እንደዚህ አይነት አማራጮች አሉ ከተባለ በጣም ማዝነው ከዚህ በኋላ እነዚህ ኢትዮጵያውያን ምንም ጥረት ሳይደረግላቸው ምንም እነሱን ህይወት ለማዳን ሙከራ ሳይከናወን ከዛ የሞት ፍርዱ መፈጸም ቀጠለ የሚለውን ዜና በሰማ ነው። ኦልሬዲ መስማት ጀምረናል። ሚድል ኢስት አይ ከቀናት በፊት 8 ኢትዮጵያውያን ላይ ሰቅጣጩ የሞት ፍርድ ስለመፈጸሙ ነግሮናል። አሁን ቀጣይም ሊቀጥል ይችላል። ያ ከመሆኑ በፊት መንግስት በአስቸኳይ በጣም በአስቸኳይ ጣልቃ መግባት መጀመር አለበት ብዬ አምናለሁኝ። እንደ ማጠቃለያ ኢትዮጵያ የውጭ ጉዳይ ሚኒስትር አሁን እያደረገ ያለው ዜጋ ተኮር ዲፕሎማሲና የምህረት ድርድር የሚበረታታ የሚደነቅ ቢሆንም በሞት አፋፍ ላይ ያሉትን ቀሪ 63 ዜጎች ለማዳን ግን የነ ፊሊፒንስ የነ ህንድ የነ ሜክሲኮ ተሞክሮችን በመውሰድ በህግ መከላከያ ፈንድ በአስቸኳይ በማቋቋምና የሁለትዮሽ የእስረኞች ማስተላለፍ ስምምነትን ጉዳይ ላይ በመደራደር እንዲሁም የቬና ኮንቬንሽን ተያይዞ የሚመጡ አማራጮችን በመቃኘት ቀልጣፋ የሆነ እርምጃ ከኢትዮጵያ መንግስት ይጠበቃል። ይህ የዛሬው ጥንቅር መደምደሚያዬ ነው። ነጻነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። ቻናላችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰባዊነታችሁን እያሳያችሁን ስላለ አሁንም ደግሞ ከዚህ በላይ ይህ መረጃ ለብዙዎች እንዲደርስ በዚህው ስራ ላይ አብራችሁን እንድትሆኑ ሼር እንድታደርጉ ኮሜንት ላይክ ማድረግ ያው ሶሻል ሚዲያ ያስፈልጋል አይደል? ሶሻል ሚዲያ ላይ እንደ ዩቲዩብ በመሰሉ መተግበሪያዎች ላይ መረጃዎችን ለምናቀርብ እንደ ገበያ ሚዲያ ለመሰለ ተቋም የእናንተ አጋርነት የእናንተ ትብብር በደንብ ያስፈልጋል። ስለዚህ በቀላሉ ኮሜንት ላይክ ሼር ሰብስክራይብ በማድረግ ቤተሰባዊነታችሁን እንድታጠናክሩ አክብሮታዊ ጥሬን እንደወትሮ አቀርብላችኋለሁኝ። ነጻነት ላቀው ከመላይ ዝግጅት ክፍላችን ጋር በጋራ በመሆን በዚህ ሰናበታለሁ። ነገ በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።